ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ የምንማረው ለጀማሪዎች የሚሆን የተለያዩ የእንግሊዝኛ ንግግሮችን የምንማር ይሆናል። ከእናንተ የሚጠበቀው ሁሌም እንደምላችሁ ትምህርቱን ወይም ቪዲዮውን ሳታቋርጡ እስከ መጨረሻው እንድትከታተሉት ሪከማንድ አደርጋችኋለሁ። ወደ ትምህርቱ እንሄድ። ኦኬ፣ ወደ ዛሬው ትምህርታችን ስንሄድ እንደነገርኳችሁ ለጀማሪዎች እንግሊዝኛ ንግግሮችን ነው የምናይሰው። ከዚህ ጋር የምታዩቸውን የተለያዩ የእንግሊዝኛ አረፍተ ነገሮች ምን ማለት እንደሆኑ እያንዳንዳቸውን ካነበብንም በኋላ ከዛ በአማርኛው ደግሞ ትርጉማቸው ምን ማለት ነው የሚለውን ነገር የምናይ ይሆናል ማለት ነው። ኦኬ፣ ወደ መጀመሪያው ስንሄድ ይህ የምታዩት የመጀመሪያው የእንግሊዝኛ አረፍተ ነገር ምን ይላል የሚለውን ነገር ስናይ የመጀመሪያው የእንግሊዝኛ አልፋቤት ማን ነች? ጂ ነች። ጂ። ኦኬ፣ ጂ እንደምን ትነበባለች የሚለውን ነገር ስናይ ጂ እንደ ጋ ትነበባለች። እንደ ጋ ታስታውሱ ከሆነ ጂን እንደ ጂ ወይም ደግሞ እንደ ግ ስናነባት ነበረ። ነገር ግን ከዚህ ጋር ባለው ኮንቴክስት ግን ጂን እንደ ጋ ነው የምናነበው ማለት ነው። እንደ ጋ። ኦኬ፣ ኦ ምን አይልም፣ አይነበብም። ሶ ኦን እናልፍና ወደ ዲ እንሄዳለን። ወደ ዲ። ዲ እንደምን ይነበባል? እንደ ድ ይነበባል። እንደ ድ። ኦኬ፣ ሶ ጋንና ድን በአንድ ላይ ስናነባቸው ምን ይሆናል? ጋ ድ ጋድ ጋድ ተብሎ ይነበባል። ኦኬ፣ ወደዚህኛው ስንሄድ እኛው ደግሞ ምን ይለናል? ቢ እንደምትነበባለች እንደ ብ ይነበባል። እንደ ብ። ኦኬ፣ ከዛ ኤልኢ ደግሞ እንደ ሌ ይነበባል። እንደ ሌ። እሺ፣ ከዛ ኤስኤስ ይለናል አይደለ? ኤስኤስ ደግሞ እንደ አንድ ድምፅ ነው የሚነበበው። እንደምን ይነበባል? እንደ ስ እናነባዋለን። እንደ ስ። ኦኬ፣ በአንድ ላይ ምን ይላል? ብ ሌ ስ ብሌስ ብሌስ ብዬ አነባዋለሁ። ከዛ ይህኛው ደግሞ ምን ይላል? ዋይ እንደ ይ ይነበባል። እንደ ይ። ኦኬ፣ እንደገና ኦ ዩ ደግሞ በአንድ ላይ ው ተብሎ ይነበባል። ው ብሎ ተብሎ ይነበባል። በአንድ ላይ ስናነበው ምን ይሆናል? ይ ው ዩው ዩው ብዬ አነባዋለሁ። እስኪ አሁን ሙሉ እናነበው። ጋድ ብሌስ ዩ ጋድ ብሌስ ዩ ጋድ ብሌስ ዩ ተብሎ ይነበባል። ጋድ ብሌስ ዩ ማለት በአማርኛው ምን ማለት ነው የሚለውን ነገር ስናይ ፈጣሪ ይባርክህ ወይም ፈጣሪ ይባርክሽ ማለት ነው። በሁለቱም መጠቀም እንችላለን ማለት ነው፣ ለሴትም ለወንድም። ኦኬ፣ ነገር ግን ከዚህ ጋር የምትይዙት አንድ ነገር ምን አለ? ጋድ ብላችሁ ስትጽፉ የግድ ሁሌም የመጀመሪያዋ ጂ ካፒታል መሆን አለባት። ካፒታል። ስሞል ከሆነች ፈጣሪ የሚለውን ሳይሆን የሚሰጠን ጣዖት የሚል ትርጉም ነው ያለው ማለት ነው። ሶ ሁሌም ጋድ ሲል ጂ ካፒታል ሌተር ወይም ደግሞ አልፋቤት መሆን አለባት ማለት ነው። ኦኬ፣ ይህን በዚህ ካየን ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? የመጀመሪያ የምታዩት አይ ነች። አይ ተብላ ነው የምትነበብ። የእንግሊዝኛ አልፋቤት ስሟን ይዛ የምትሄድ። ኦኬ፣ እንደገን ዲኦ ደግሞ ዲኦ በአንድ ላይ ዶ ተብሎ ይነበባል። ዶ። ኦኬ፣ እንደገን ኤን ደግሞ ን ተብሎ ይነበባል። ን። ኦኬ፣ ወደዚህኛው ስንሄድ ኤን ምን አትልም፣ ሳይለንት ነች ወይም ደግሞ አትነበብም። ከዛ ቲ እንደምን ይነበባል? እንደ ት ይነበባል። እንደ ት። ኦኬ፣ እስኪ አሁን በአንድ ላይ እናንበው። ዶ ን ት ዶንት ዶንት። አሁን ይችኛዋን ኤን ምን አላልኋትም? አላነበፏትም ማለት ነው። አላነበፏትም። ሌላው ከዚህ ጋር የተቀመጠችዋ ሰረዝ አገልግሎቷ ምንድን ነው? ኔጌቲቭ መሆኑን ለማመልከት ነው። ኔጌቲቭ ማለት አፍራሽ መሆኑን ለማመልከት የተጠቀሟት ናት ማለት ነው። ወይም ደግሞ ቃሉን አሳጥሬ ለመጻፍ የተጠቀሙባት ናት ማለት ነው። ሶ
ዶንት የሚለውን ዱ ኖት ብላችሁም መጠቀም ትችላላችሁ። ትርጉሙ ተመሳሳይ ነው። እሺ ወደዚህኛው ስንሄድ ይህኛው ደግሞ ምን ይለናል? ኬ ምንድነች? ከዚህ ጋር ሳይለንት ነች፣ አትነበብም። ለምን? በባለፈው ትምህርታችን ቪዲዮአችንም እንደተመማር ነው ኬ ከኤን ጋር ሲመጣ ኬ ሁሌም ምንድነች? ሳይለንት ነች ወይም ደግሞ አትነበብም ብለን ነበረ። ሶ ኬን እናልፍና ወደዚህኛው ስንሄድ ኤን ኦ ደብሊው በአንድ ላይ እንደምን ይነበባል? ናው ብለን እናነባዋለን። ናው ተብሎ ይነበባል። ኦኬ እስኪ አሁን ሙሉ እናነበው። አይ ዶንት ናው፣ አይ ዶንት ናው፣ አይ ዶንት ናው ብዬ አነባዋለሁ። ከዚህ ጋር ምን ይላል? አይ ዶንት ናው ይለናል በአማርኛው። ምን ማለት ነው? አይ ዶንት ናው ማለት አላውቅም እንደማለት ነው። አላውቅም ብለን ለመናገር ስንፈልግ አይ ዶንት ናው እንላለን። ኦኬ ወደ ሶስተኛው ስንሄድ ሶስተኛው ደግሞ ምን ይለናል? አይቲ እንደምን ይነበባል? አይና ቲ ይት ብለን እናነባቸዋለን። ይት ኦኬ። እንደገን አይኤስ ደግሞ ይዝ ተብሎ ይነበባል። ይዝ ኦኬ። እንደገን ይሄኛው ደግሞ ምን ይላል? ሲኤች ኢ በአንድ ላይ እንደ ች ይነበባል። እንደ ች። እንደገን ኤ ምን አትልም፣ አትነበብም። ፒ እንደ ፕ ትነበባለች። እንደ ፕ። እስኪ በአንድ ላይ እናነበው። ች ፕ ቺፕ ቺፕ። እስኪ አሁን ሙሉ እናነበው። ኢት ኢዝ ቺፕ ኢት ኢዝ ቺፕ ኢት ኢዝ ቺፕ ተብሎ ይነበባል። ምን ማለት ነው? ቺፕ ማለት ርካሽ ማለት ነው። ሶ ኢት ኢዝ ቺፕ ስንል ምን ማለት ነው? ርካሽ ነው፣ ርካሽ ነው ወይም ደግሞ ውድ አይደለም ብለን ለመናገር ስንፈልግ የምንጠቀመው ነው ማለት ነው። እሺ ወደዚህኛው ስንሄድ ደግሞ ይህኛው ደግሞ ምን ይለናል? ከዚህ ጋር በተመሳሳይ አይቲ ነው የሚለን። አይቲ ይት ተብሎ እንደሚነበብ አይተናል። እንደገን አይኤስ ደግሞ በአንድ ላይ ይዝ ተብሎ ይነበባል። ይዝ ኦኬ። ወደዚህኛው ስንሄድ ይሄኛው ምን ተብሎ ይነበባል? ኢኤክስ እንደምን ይነበባል? ኤክስ ተብሎ ይነበባል። ኤክስ ብዬ አነባዋለሁ። እሺ እንደገን ፒኢኤን ደግሞ በአንድ ላይ ፒኢኤን ፔን ተብሎ ይነበባል። ፔን። እሺ እንደገን ኤስአይ ደግሞ ኤስአይ ምን ተብሎ ይነበባል? ወይም ደግሞ ኤስአይ ቪኢ በአንድ ላይ አራቱም አልፋቤት ምን ተብሎ ይነበባል? ሲቭ ተብሎ ይነበባል። ሲቭ ኦኬ። እስኪ አሁን ሙሉ እናነበው። ኤክስ ፔን ሲቭ ኤክስፔንሲቭ ኤክስፔንሲቭ። ሙሉን ስናነበው ኢት ኢዝ ኤክስ ፔን ሲቭ ኢት ኢዝ ኤክስፔንሲቭ ኢት ኢዝ ኤክስፔንሲቭ ብዬ አነባዋለሁ። ኤክስፔንሲቭ ማለት ምን ማለት ነው? ውድ ነው እንደማለት ነው። ውድ ነው ብለን ለመናገር ስንፈልግ የምንጠቀመው ነው ማለት ነው። እሺ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? ደብሊው ኤች ኤ በአንድ ላይ ደብሊው ኤች ኤ ምን ተብሎ ይነበባል? ዋ ተብሎ ይነበባል። ዋ ኦኬ። ከዛ ቲ ለብቻዋ ደግሞ እንደ ት ትነበባለች። እንደ ት ኦኬ። ከዛ በአንድ ላይ ምን ብዬ አነባዋለሁ? ዋ ት ዋት ዋት ተብሎ ይነበባል። ከዛ አይኤስ ይዝ ተብሎ እንደሚነበብ አይተናል። እንደገን ኤን ኢ ደብሊው ደግሞ በአንድ ላይ ምን ተብሎ ይነበባል? ኒው ኒው ተብሎ ይነበባል። እስኪ ሙሉ እናንበው። ዋት ኢዝ ኒው ዋት ኢዝ ኒው ዋት ኢዝ ኒው ተብሎ ይነበባል። ምን ማለት ነው? ዋት ኢዝ ኒው ማለት
በአማርኛው ምን ማለት ነው? ምን አዲስ ነገር አለ? ምን አዲስ ነገር አለ ብለን ለመናገር ስንፈልግ የምንጠቀመው የእንግሊዘኛ አረፍተ ነገር ነው ማለት ነው። እሺ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ደግሞ ምን ይለናል? ቲኤችኤ በአንድ ላይ ታ ተብሎ ይነበባል። ታ። ኦኬ። ከዛ ኤን ደግሞ ኤን ለብቻው ን ተብሎ ይነበባል። እንደገን ኬ ደግሞ ክ ተብሎ ይነበባል። ክ በአንድ ላይ ታ ን ክ ታንክ ታንክ ተብሎ ይነበባል። ከዛ ይሄኛው ደግሞ ምን ይለናል? ዋይ እንደ ይ ትነበባለች። እንደ ይ። ኦኬ። እንደገን ደብሊው ዩ ሳይሆን ኦ ዩ ደግሞ በአንድ ላይ ኦ ዩ ው ተብሎ ይነበባል። ው በአንድ ላይ ይ ው ዩ ተብሎ ይነበባል። ሙሉን ስናነበው ምን ይሆናል? ታንክ ዩ ታንክ ዩ ታንክ ዩ። በአማርኛው ማለት ነው አመሰግናለሁ አመሰግናለሁ ለማለት ስንፈልግ የምንጠቀመው ነው ማለት ነው። እሺ ወደዚህኛው እንቀጥል። ወደዚህኛው ስንሄድ ደግሞ አይ እንደነገርኳችሁ አይ ተብላ ነው የምትነበበው። አይ። እሺ እንደገን ኤንኢ ኒ ተብሎ ይነበባል። ኒ። ኦኬ። ሁለተኛዋ ኢ ምን አትልም? አትነበብም። ሶ እሷን እናልፍና ወደ ዲ እንሄዳለን። ዲ ደግሞ እንደ ድ ትነበባለች። እንደ ድ። ኦኬ። በአንድ ላይ ስናነበው ምን ይሆናል? በአንድ ላይ ድ ኒድ ተብሎ ይነበባል። እሺ ይሄኛውስ ምን ይላል? ኤችኢ እንደ ህ። ኤልፒ ደግሞ በአንድ ላይ ኤልፒ በአንድ ላይ ምን ተብሎ ይነበባል? ልብ ተብሎ ይነበባል። በአንድ ላይ ሙሉ ስናነበው ኸልፕ። እስቲ ሙሉ እናነበው። አይ ኒድ ኸልፕ። ምን እፈልጋለሁ ነው? እርዳታ እፈልጋለሁ ብለን ለመናገር ስንፈልግ የምንጠቀመው ነው ማለት ነው። ኦኬ። ወደ መጨረሻው ስንሄድ የመጨረሻው አይ ተብላ ነው የምትነበበው። አይ። ኦኬ። እንደገን ኒ ተብሎ እንደሚነበብ አይተናል። ኒ። ኦኬ። ኢ አትነበብም። ዲ እንደ ድ ትነበባለች። እንደ ድ። በአንድ ላይ ስናነበብ ምን ይሆናል? ኒድ ብዬ አነባዋለሁ። እሺ ይሄኛውስ ምን ይላል? ቢ እንደ ብ ትነበባለች። እንደገን አርኢ ደግሞ እንደ ሬ። እሺ ኤ ምን አትልም? አትነበብም። ዲ እንደ ድ ትነበባለች። እሺ በአንድ ላይ ስናነበው ምን ይሆናል? ብሬድ ተብሎ ይነበባል። ሙሉ ስናነበው አይ ኒድ ብሬድ ብዬ አነባዋለሁ። በአማርኛውን ማለት ነው ዳቦ እፈልጋለሁ ብዬ ለመናገር ስፈልግ የምጠቀመው ነው ማለት ነው። ኦኬ እንግዲህ የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበረ። ትምህርት ወይም ቪዲዮ እየተመቻችሁ ከሆነ ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ የበለጠ ለሌሎች እንዲዳረስ እንድታደርጉ በአክብሮት እንጠይቃለን። ስለተከታተላችሁ ከልብ አመሰግናለሁ። ቀጣይ በሌላ ቪዲዮ ወይም ደግሞ ትምህርት እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ